ጋር የነበርከው ከኔ ጋር ሆነህ ነው ወይስ ከዛ በፊት ነው? አይ ብዙ ናቸው ብዙ ናቸው። ደበረሽ? ከሴት ጋር ነው የተገኘሁት አይደለ? ከሴት ጋር ስላላጥ አይደለ ያልሽው? ቀጥልበት። ምን አገባኝ እኮ ምንም ካላገባሽ አጨቅጭቅኛ በዚህ ጉዳይ አትሰማም። እንደሚያወራው ነገር እንዴት ነው ማያምነው? ያደረገውን ነገር እንዴት ነው ማያምነው? ነገርኩት አይደለ? ነገሩን ፍቱት። የኔ ፍላጎት ካንተ ህይወት መለየት ነበር። ገባ እኮ አድርጊው። በቃ እሺ አደረኩት እኮ። ከሴት ውድና የተከበራችሁ ቤተሰቦቼ እንደምን ቆያችሁኝ? እግዚአብሔር ከፊት ተጠብቃችሁ ያሰብቱን እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላም በጤና እንዲላችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እስቲ ወደ ቪዲዮ ከመሄዳችሁ በፊት ግን ቪዲዮ ላይክ ማድረግ እንዳይረሳችሁ። ወደ ቪዲዮ እንሂድ። ጋር ምን ይላኩላት ምን አይነት ማውቀው ነገር የለምና ባይዘዌ እኔ አንድ ሐሳብ አለኝ። አሳየም መሰላችሁ አይሚና ብሩኬ ሰላም ሆኖ ነበር፣ ሳይጣሉ ቆይተው ነበር። ስለዚህ ይሄን ያየ ሰው የነሱ ጠላት ሰውም አለ አይደል? እነሱ የሚጠላቸው ሰዎች አሉ። ስለዚህ እነሱ ይሄን ተንኮል ሰርተው እንዳይሆን ብዬ ነው የማስበው። ምክንያቱም አሁን ላይ ብሩኬ ነገር ያደርጋል ብሎ ማሰብ ከባድ ነገር ነው፣ ለእኛም አያዋጥልንም። ካደረገው ራሱ ከአይሚ በፊት የነበረ ነገርና ከበፊት የነበረ ታሪክ ሊሆን ይችላል እንጂ አሁን ላይ ብሩኬ ከአይሚ ውጭ ሌላ ሴት ጋር ይሄዳል ብሎ ማሰብ ከንቱ ልፋት ነው። ልክ ነው ቤተሰቦቼ? እናንተም አታምኑበትም። ታምኑበታላችሁ? እኔ አላምንበትም። ምክንያቱም ብሩኬ ሌላ ሴት ጋር ሄደዋል ብዬ ላምን አልችልም። አይምሮ አይቀበለውም። ለምን? ለአይሚ ያለውን አክብሮት፣ ለአይሚ ያለውን ጊዜ፣ ለአይሚ ያለውን ፍቅር ስለማቅ እናንተም ስለምታውቁ ነው አይደለ? ይሄ ነገር ራሱ ከሆነ እውነት ራሱ ከሆነ ያለፈ ታሪክ ነው ሊሆን የሚችለው። ግን ደግሞ እኔ የማስበው ምንድነው አይሚና ብሩኬ ሰላም መሆናቸውን አይቶ የእነሱን ሰላም ለመበጥበጥ የመጣ ሰው አለ ብዬ ነው የማስበው በቃ እንጂ ይህን ነገር ብሩኬ ሊያደርጉ አይችልም። እንግዲህ ብሩኬ ከቡታጀራ ድረስ ስራውን ትቶ ነው የመጣው። እዛ የጀመረው ስራ ነበር። ያን ነገር ትቶ ነው የመጣው ይሄን ጉዳይ ሲሰማ አይደለ? ምክንያቱም እውነቱን ሊያብራራ ለኛ እውነቱን ለመንገር ነው። እኔ በበኩሌ ይሄን ነገር አላምንበትም። እናንተ እስቲ አስተዋጽኦአችሁን ደግሞ ኮሜንት ላይ ስጡኝ። በጣም ያስጠላል። ጭቅጭቅም ምንም የሚደብር ነገር ነው። ግን እኔ ጭራሽ ደግሞ ይሄንን ነገር ኤክስፔክት አላደረኩኝም። እኔ ራሱ ይሄን ነገር አልጠበኩም ነበር። ትናንትና ለምሳሌ ከሌላ ሴት ጋር ነው ብዬ እኔ እንጃ አይሚያን ነገር ራሱ ስትናገር እኔ እንደዛ አልጠበቁ ነበር። ሌላ ነገር ነበር የጠበቁት። ግን ይሄ ነገር ሆነ። ይሄን ነገር ደግሞ ማመን የለብሽም ብዬ ነው የማስበው። ለምን ብሩኬ ይሄን ቪዲዮ ማስረጃም ካለሽ የቪዲዮ ማስረጃ ራሱ ካለሽ ማስረጃውን አይቶ አይ ይሄ እኮ ያለፈ ታሪኬ ነው፣ አይ ይሄ ነገር ኤአይ ነው። አሁን ላይ ኤአይ በዝቷል። ሰውን ለማጣላት ብዙ ተንኮል በዝቷል አይደል ቤተሰቦቼ? ስለዚህ እንደዛ ነው ብዬ ነው የማስበው እንጂ ብሩኬ ይሄን ነገር ያደርጋል ብዬ እኔ አልቀበልም። ይሄ የኔ ሐሳብ ነው። በቃ በሱ ተናድጄበት ነው። ጓደኛው ነኝ፣ እሷም ጓደኛው ናት ምናምን። ግን ያው ከወንድምም በላይ ነው ለኔና እኔ በሱ እንትን አለ። ምክንያቱም ይፍታ ላይክ እሱ ብቻዋን ከመመጣ ብሎ ነው አብሮት የመጣው ብሩኬ። ለምን ብቻዋን ከመመጣ አብሯት ሆኖ ያለውን ነገር ከጎኗ ቢሆን ለአንተም ጥሩ ነው። ያንተም ቅርብ ጓደኛ ነው የእሷም። ስለዚህ ይሄ ልጅ ከጎኗ መሆኗ ጥሩ ነው ብዬ ነው የማስበው እንጂ መጥፎ ጎን አለው ብዬ አላስብም። እስቲ እናንተ ግን መጥፎ ጎን ካያችሁበት ደግሞ እስቲ ኮሜንት ላይ ንገሩኝ። ይከብዳል። እሷን ይዞ መጥቶ እኔ ሳላቅ ምናምን ከእሷ ጋር ሆኖ ምናምን አይመጣውም። ስቲል ነው እያገዛችሁ ነበር ማለት እኔና እሷ እንዳንጣላ በጣም እየጣራችሁ ነበረ በሚገባ። እኛ የእናንተን መጣላት አንፈልግም። የእናንተን ሰላም፣ የእናንተን ፕራንክ፣ የእናንተን ሳቅ ናፍቆናል። በእውነት ናፍቆናል። እስቲ እንደኔ የብሩኬና የአይሚ ፕራንክ የናፈቃችሁ አንድ ቁጥርና ልብ ቅርጽ ያደረጋችሁ ጻፉላቸው። ይህም ቪዲዮ አይሚን ብሩኬን ሜንሽን ስለማድረጋቸው ማየታቸው አይቀርም። ምን ያክል የኛ ናፍቆት ለነሱ እንዳላቸው ምን ያክል እንደናፈቅናቸው እንዲያውቁ ፈልጋለሁ። ልብ ቅርጽ ያደረጋችሁ አንድ ቁጥር እየጻፋችሁ ጻፉላቸው በቃ። ምክንያቱም እኔ አላቅም፣ እኔ ናፍቀውኛል። በቃ እኔ ፕራንካቸው ሳቃቸው ናፍቆኛል። ይሄ ጸባቸው ደህና ትተውልን ነበር። አሁን ማላቸው ደግሞ የገባው ሲጣን እንደዚሁ እንደገባ ንቅል ብሎ ይውጣ እስከ መጨረሻው። ያን ነው የምፈልገኝ አቤት ሰዎች። ምክንያቱም አሁን ላይ የመጣው ነገር ከባድ ነገር ሆነ። ነገሩ ተራዘመ በጣም። መጀመሪያ እንደ ፕራንክ ማይተው ነበር፣ ብሶ ፕራንክ ነው ምናምን ሲል ነበር። ግን ነገሩ እየተካረረ እየመጣ ነው። ይሄን ነገር ደግሞ ቶሎ ልባት ማያገኙ ከሆነ ደግሞ እኛ በስቃይ ልሞት ነው። እውነት እኔ በጣም ደብሩኛል። አይሚና ብሩኬ እኔ ማየት የምፈልገው ሲስቁ ሲጫወቱና ፕራንክ ሲያደርጉ ነው እንጂ ከዛ ውጪ ሲጣሉ ማየት መቼም ማንም ሰው አይፈልግም። አንድ ቤተሰቦቼ ግን ተላከልኝ እንዲህ ሲያደርግ ምናምን የተባሉት ነገሮች ራሱ እኔና ሃይሚ ላይ በቃ የሆነ ሰላም እንዳይኖር አይ ቲንክ ሰላም ሆነናል፣ ቆየን፣ ጥሩ ነበርን ምናምን በሚገባ ያልኳችሁ ነገር መጣ። ደህና ሳይጣሉ ሰላም ሆኖ ስለነበረ ለዛ ነው የሆነ ሰው ብሩኬና ሃይሚ ባይዘው የሚወዳቸው ሰዎች ብዙ እንዳሉ ሁላ ደግሞ የሚጣላቸው ሰዎች ደግሞ አሉ።
የነሱ ጠላት የብሩኬና ሃይሚ አንድ ላይ እንዳይሆኑ የሚፈልጉ ብዙ ሰዎች አሉ ቤተሰቦች። ስለዚህ ከዛ ውስጥ አንድ ሰው ይሄን ነገር ሊያደርግ ይችላል። ወይ ያለፈ ታሪኩን ይዞ ወጥቶ ይሆናል ለሃይሚ ያሳያት፣ ወይ ደግሞ አውቀው ኤአይ ያለ አሁን ኤአይ ቴክስት ይሰራል፣ ቪዲዮ ይሰራል። ስለዚህ ይሄን ነገር አድርጎ ቢሆንስ፣ ቪዲዮ ኤዲቲንግ ቢሆንስ በምን እናውቃለን? አሁን እኮ ሃይሚ ይሄን ነገር እሰየው ብለሽ መቀበል የለብሽም። በቃ ብሩኬ መጀመሪያ ማድረግ የነበረብሽ እኔ የማስበው ብሩኬ ይሄን ነገር ተልኮልኛል፣ ይሄን ነገር የሆነ ሰው አሳይቶኛል አድርገዋል ወይስ ያለፈን ታሪክ ነው ብሎ መጠየቅ ነበረብሽ። አሁን ላይ ግን ነገሩ ተካረረ። ይሄ ነገር መሆን የነበረበት ከመጀመሩ ነበር። ብሩኬ ይሄን ነገር አድርገዋል፣ ይሄን ነገር አይቻለሁ፣ ከሴት ጋር እንደዚህ ነገር አይቻለሁ፣ ወይ ቪዲዮ አይቻለሁ፣ ወይ ቴክስት አይቻለሁ ብሎ መናገር ነበር። አሁን ላይ ግን ነገሩ እየሰፋ እየሄደ ነው። እኔም ማስበው ይሄ ነገር እውነት ከሆነ ያለፈ ታሪኩ ነው የሚሆነው። የአሁኑ ታሪኩ ሊሆን አይችልም። በቃ በምንም ሊሆን አይችልም። ለምን ብሩኬ ከሃይሚ ውጭ ሌላ ሴት ላይ አይችልም? ለደቂቃ ሊያጣት የማይፈልጋትን ሴት ከሰው ውጭ ሌላ ሴት ይማገጣል ብሎ ማሰብ በጣም ከባድ ነገር ነው እና ያ ነገር እንዳይፈጠር ይመስለኛል ለመበጥበጥ ያንን ነገር ልከውም ሊሆን ይችላል። ምንም አውቀው ነገር የለም። ቀላል እኮ ነው። ከሴት ጋር እንዲህ ተላከልኝ ይሄ ምንድነው ብሎ ማሳየት ቀላል ነው። በቃ እኔ ያልኩት ነገር መጣያቸው አይደለ? ከመጀመሪያ ነገሩ ሲነሳ ብሩኬ ይሄ ነገር ከሴት ጋር ተልኮልኛል፣ በቃ ይሄ ነገር ምንድነው? ያለፈ ነገር ነው ያሁን ነገር ነው ብሎ ብጠይቂው ኖሮ ይሄ ለነገር አይከሰትም ነበር። አዎ ወይ ይልሻል ወይ አይ ይልሻል። በቃ አዎ ወይ ነገር ያለፈ ታሪኬ ነው የድሮ ነገር ነው፣ ወይ ደግሞ ያላረኩትም አውቆ ተቃራር የኤአይ ነው ቅንብር ነው ብሎ ነገር ነበር። ግን አሁን ነገሩ ሰፋ። አይሚያችን እኔ አንቺ ጋር ጥፋት አለ እያልኩ አይደለም። አንቺም ሴት ነሽ፣ የምታፈቅሪው ሴት ነሽ፣ የምትወጂው ወንድ ሴት ነሽ። ይሄን ነገር ስታይ አዎ ልብሽ ይረበሻል። ምክንያቱም ብሩኬ እንዴት እንደዚህ ያደረገ ብለሽ ልታስቢ ትችላለሽ። ግን ደግሞ ነገሩን ለማቅለል መጀመሪያውኑ ይሄ ነገር ስታይ ወይ ደግሞ ሲነገርሽ ይሄ ነገር እኮ እኔና ብሩኬ የሚወዱን ሰዎች እንዳሉላ የሚጠሉን ሰዎች አሉ ብለሽ አስበሽ ለብሩኬ ብታሳዩ ኖሮ ነገሩ እዚህ ጋር በፊት በሚቋጭ እስካሁን ሰላም ነበራችሁ። እዚህ ድረስም አይደረስም ነበር ነገሩ። ልክ ነው ቤተሰቦቼ። ስለዚህ አሁንም ቢሆን እጅሽ ላይ ማስረጃ ካለ ቪዲዮ ካለ ብሩኬ ይሄን ነገር አድርጋል ብለሽ መጠየቅ ነው። ከዛ በኋላ ካረገ አዎ ያለፈ ታሪክ ነው፣ አይ ደግሞ ቅንብር ነው። ከዛ በኋላ ሰላም ትሆናላችሁ። በቃ እኛ ፕራንካችሁ ፍቅራችሁን ነው ማየት የምንፈልገው፣ ጠባችሁን ማየት አንፈልግም። ከኔ ጋር ከሴት ጋር የነበርከው ከኔ ጋር ሆነህ ነው ወይስ ከዛ በፊት ነው? አሁን እኮ ይህን ጥያቄ እንዲመልስልሽ መጀመሪያ እጅሽ ላይ ያለው ማስረጃ ማሳየት አለብሽ። እውነት ባይሆንስ? እጅሽ ላይ ያለው ማስረጃ እውነት ባይሆንስ? ያለፈ ታሪክ ቢሆንስ? በምን ያውቃል? ማነች? ማን ሴት ጋር አብሬ ሆነው? እሱን ነገር ማወቅ አለበት እኮ ብሩኬ። አሁን ብሩኬ ይህን ነገር አላወቅም። ማነች? የትኛዋ ልጅ ነች? ያለፈ ታሪክ ነው። መቼም ከአንቺ በፊት ያለፈ ታሪክ ይኖራል ልጅ። ስለዚህ ያን ነገር እንዲያውቅ ደግሞ አንቺ ነሽ ቪዲዮውን ካለሽ ወይ ደግሞ ቴክስት ማስረጃ ወይ ደግሞ ፎቶ ማስረጃ ካለሽ ይሄ ነገር ብለሽ ታሳየዋለሽ። አዎ አይ ነገር ያለፈ ታሪክ ነው የሚልሽ አሁን ነው እንጂ አዎ አይ አሁን ሊልሽ አይችልም። አሁንም ደረቅ ጭቅጭቅ ነው የሚሆነው ነገሩ። አንደኛ ጥያቄ እኔ የለሽም እንዴ? እኔ ጋር ችግር ነው የምትፈልጊው? ምኑን? አሁንም ይሄ ነገር ጥያቄ ተገቢ አይደለም ብዬ ማስበው። ባለፈው ንገረኝ ያልሽው ነበር። አሁን ደግሞ አድርገው አላደረኩም። አሁን እኮ ማድረግ ያለብሽ ይሄን ነገሩን ነገርሽናል። ስለዚህ ከነገርሽን አይቀር ደግሞ ቪዲዮ ወይ ደግሞ የቴክስት ማስረጃ ካለሽ ማሳየት አለብሽ። ነው አድርገ አሳየኛ። እቺ ማናት? ይሄ ምንድነው? በይ ይሄን እንደዛ አይነት ነገር ማትናገሪ ከሆነ እኔና ታገኝኝ። በቃ አታሳየኝ። አው ከበደኝ። በስተውበታል አይመችን። አሁን ሁለታችሁም እኮ ባይዘው ይሄ የፍቅር ጸብ ነው። ሁለታችሁም ጋር እልስ ያለ ነው እንጂ ነገሩ በስተውበት አይደለም። ብሩኬ እንደዚህ አይነት ሰው አይደለም። እኔ ለብሩኬ ጠበቃ እየሆንኩ አይደለም፣ ግን ለብሩኬ ጠበቃ መሆኑ በምንድን ነው? በማውቀው አንጻር ብሩኬ እንደዚህ አይነት ሰው አይደለም። በቃ በስተውበት ሳይሆን ማነች የድሮ ታሪክ እንዳይሆን፣ ኤአይ እንዳይሆን፣ ቪዲዮ ኤዲቲንግ እንዳይሆን። ስለዚህ ያን ነገር ለማረጋገጥ ደግሞ አሳየው። እጅሽ ላይ ማስረጃ ካለ አሳየው። ወይ ደግሞ የነገረችሽም ልጅ ካለች እሷን አምጥተሽ ማሳየት አለብሽ። እሷ ነች አውራት። ማነች? ፊት ለፊት ማጋፈጥ ነገሩ ባይዘው ነገሩ ቀላል ነገር ነው። ነገሩን አታስፉት እባካችሁ። በጣም አይገርም። አሁን ሁለቱም እልህ ላይ ስላሉ ሁለቱም የሚሉት አመላለስ ደስ አይልም። ያ ነገር ደግሞ ወደማይሆንና ወዳልተፈለገ ነገር እየሄደ ነው። ጉዳዩ ወዳልተፈለገ ነገር እያደረጉት ነው። ቀላሉ ነገር በቀላል የሚፈታ ነገር ከባድ እያደረጉት ነው።
ለምን ታረጉታላችሁ? ለምን እንዴ? በመናገር እኮ የሚፈታ ነገር እኮ ነው። እናንተን እኛ ስናቃችሁ በመናገር ነው ነገሮችን ፍቱት። አሁን ግን ከመናገር ይልቅ በል እያደረጋችሁ ነው። ያ ነገር ደግሞ አያዋጣችሁ። ለምን ይዛት መጣ? እኔ አንተን ነበር የጠራው። ማውራት አለባችሁ። ምን ያደረገው ነገር ልክ ነው። ማውራት አለባችሁ። ፊት ለፊት ቁጭ ብላችሁ እንደዚህ በቃ አንዳችሁ እሳት ስትሆኑ አንዳችሁ ውሃ እየሆናችሁ፣ አሁን ሁለታችሁ ፍም ናችሁ። ሁለት ፍም ደግሞ አንድ ላይ ቁጭ ብሎ በትክክል ሊናገር አይችልም። አንዳችሁ ረጋ በሉ። ከዛ በኋላ መናገር ማውራት አለባችሁ። ሚፍታ ያደረገው ነገር ልክ ነው። ምንም ጥፋት የለበትም። ካሳየሁት ነው የሚያምነው። ይህ እኮ ልክ ነው። አሁን አንድ ዳኛ አንድ ነገር አንድ ወንጀለኛን ለመፍረድ ምን ይፈልጋል? ማስረጃ ይፈልጋል። ማስረጃ ግን ማስረጃውን አይቶ ነው እንጂ ሳያይ ግን አንድ ሰው ማስረጃ ሌብል ብቻ በወረቀት ይዞት ከሩቅ እንደዚህ ቢያሳየው ያ ነገር ማስረጃው ነው እንትን አይቀበልም ዳኛው። ለምን? ማስረጃ የሚጠቅመው ዳኛው አይቶት እርግጠኛ እውነተኛ እንደሆነ አይቶ አረጋግጦ ነው የሚፈርደው አይደል? ስለዚህ አሁንም አንቺ ለብሩኬ ካልነገርሽው ካላሳየሽው ቪዲዮውን ወይ ቴክስት ወይ ደግሞ የፎቶ ምስል ካላሳየሽው በምን መንገድ ይንገርሽ? አሁን የዳኛው ምሳሌ ሰጠውሽ እንድንነግሪው ነው እንድታሳዩ ነው። ባይዘው ይሄን ቪዲዮ አንቺም ብሩኬም ማየታችሁ አይቀርም። ስለዚህ ይሄን ነገር ሰብት እባካችሁ እልባስጡበት። በቃ እኛ ፍቅራችሁን አፍቆናል እኮ ካሳየሁት ነው የሚያምነው። እንዴ ዝም ብዬ ከመሬት ተነስቼ እንዴት ነው ታዲያ አንተ ምልሽ? ጤነኛ አይደለሽም እንዴ አንቺ? አዎ በቃ አሳዩ። አሁን እኮ ኤኮ በየትኛውም በኩል ብትያዩያችን ማሳየት አለብሽ። ሳይ አውሊ ወይ አይልልሽ አይችልም። በቃ አሁንም የባለፈው አይነት ክርክር እያደረጋችሁት ነው ነገሩ። አንድ ሰው ምንም ነገር ሳይ አዎ ወይ አይ ሊል አይችልም። እኔ አሁን የሆነ ሰው ትወዳለህ ቢለኝ ምንድነው የምወደው? ብርቱካን ነው ሙዝ ነው? ካላየው ላቅ አልችልም ካልነገረኝ በስተክል አይደል? ስለዚህ አሁንም አንቺ ይህን ነገር አርጋል ብለሽ ጠይቅሽው እኔ እንጃ አለሽ። ማነች ምንድነች? ልያት ማስረጃ ልክ ነው ብሩኬ። እዚህ ጋር ብሩኬ ልክ ነው። ምክንያቱም ካላየ እንዲህ ሊያምን ይችላል። በፊትም እኮ ብሏል። ወንድሙ ምን ብሎት ነበር? በቃ ዝም ብለህ ይቅርታ ጠይቃት ሲለው ዝም ብዬ ይቅርታ ብዬ ነገሩ ከባድ ነገር ቢሆንስ ያላረኩት ነገር ቢሆንስ? እውነቱን ነው። አሁንም ሳያይ አዎ ወይ አይ ሊልሽ አይችልም። ካየ በኋላ ግን ወይ ያለፈ ታሪክ ነው ይልሻል፣ ወይ ደግሞ ይሄ ነገር ያላረኩት ምን ይልሻል። አሁን ነገሩ የሚፈታው በዚህ መንገድ ነው። እባካችሁ ነገሩን አታስፉት። እውነት ትዘገያለሽ እንጂ መውጣቱ አይቀርም በሚገባ። እውነትና ንጋት ተረብቃ አትቆይም የሚል ነበር አባቴ። እውነቱን ነው። እውነት መቼም አትደበቅም፣ ትቆያለች እንጂ አትደበቅም። አይዘው ይሄ እውነት ይወጣል። ይሄን ሴራ የሰራው ሰው ግን የብሩኬ ጠላቶች ይሄን ሴራ ከሰራችሁ ግን እድሜያችሁ ይጠር፣ እውነት ይጠር። በቃ የእነሱን ደስታ እንዳጠፋችሁ የእኛን ደስታ እንዳጠፋችሁ የእናንተን ደስታ ይጥፋ። እውነት ይሄ ነገር ተንኮል ከሆነ ማለት ነው። በቃ እውነቴን ነው። ይሄን ተንኮል የሰራ ሰው እኔ እንጃ። በቃ ካይሚ ባይዘወይ አሚና ብሩኬ በጣም የሚወዳቸው ሰዎች አሉ። በቃ ለነሱ የህይወታቸውን ስጡ ራሱ ይባሉ የሚሰጡ ሰዎች አሉ። ከዛው ልክ ደግሞ ጠላት አለባቸው። እኔ ከዛ መሃል ጠላት አንድ ሰው ይሆናል ይሄን ነገር ያደረገው ብዬ ነው የማስበው። በቃ ምክንያቱም ባይዘወይ ይሄን ነገር እንደ ቀልድ እያየነው ነበር። መጀመሪያ ፕራንክ ነው ስንል ነበር። ያራቃላችሁ ነው አይሚ እንደዚህ ፕራንክ ስታርግ ነበር። ባለፈው ዓመት እንደዚህ ትሉ ነበር። ግን ይሄ ነገር እያመረረ እየሄደ ነው። ነገሩ እየሰፋ እየሄደ ነው። ቤተሰቦቼ አንዱ ያደረከውን ነገር በካሜራ እንዲቀረጽልህ ነው የምትፈልገው? አዎ እሱን ነበር የፈለከው? አዎ ማስታወሻ በሰዓቱ አለ። አሁን እዚህ ጋር ሁለቱም ንግግራችሁ ልክ አይደለም። በቃ ሁለታችሁ ንግግራችሁ ደስ አይልም። እዚህ ጋር ይህል ንግግር ነው። ለሚያልፍ ቃል የማያልፍ ቃል አትነጋገሩ ባካችሁ፣ ቀባካችሁ። የሚያልፍ ቀን ነው፣ የማያልፍ ቃል ግን አትነጋገሩ። ይሄ ቀን አልፎ እኮ ይሄ ባይዘዌ ይሄ ቪዲዮ ቁጭ የሚል ቪዲዮ ነው። ነገ ታዩታላችሁ እንዴ ተገብሳችሁ ወላችሁ ስታዩት እኮ የእናንተ ልጆች ሶስቱ መንታ ልጆች ሳዩት ምን ይላሉ እንዴ? ስለዚህ የማያልፍ ቃል አታውሩ በቃ። ምክንያቱም ለሚያልፍ ነገር ይሄ ነገር እኮ አልፎ እኮ ነገ ስስቁና ፕራንክ ስትደረጉ እኮ እናያቸዋለን። ለምን እናንተ መቼም አትለያዩም። በቃ እናንተ የእናንተ ፍቅር ዝም ብሎ ቀልድ ፍቅር አይደለም። እባካችሁን በማናችሁ ሰይጣን አይግባ። ነገሩን ቀዝቀዝ አድርጉት። ማስታወሻ ወዳለሁ። በሰዓቱ አልነበርኩም። ምን ትሰሪያለሽ እዛ ነገር? በቃ አሳየኝ። እኔ ነበርኩኝ እንዴ? እሱ የፈለገውን ሲያደርግ ነበርኩኝ እኔ እኮ። አሁን እኮ አልነበርሽም።
አሁን እኮ ባልነበርሽበት ነገር እርግጠኛ ሆነሽ እያወራሽ ነው አይማችን አልኩሽ እኮ አሁን እርግጠኛ ነኝ ወይ ያየሽው ፎቶ አለ ወይ ቪዲዮ አለ ወይ ቴክስት አለ ይመስለኛል ስለዚህ ያን ነገር አሳየው ይመነበት እንጂማ አንቺ እዛ ቦታ እኮ ልትኖር ያቺም እንደ ድንገትም ሆኖ እኮ ያለፈ ታሪክ ሊሆን እኮ ይችላል ይሄ ነገር አሁን እንደዚህ የሚያናግራችሁ ነገር ቀላል ነገር ሊሆን ይችላል እርስ በርስ ግን ካላያችሁት በምን ተቆጣላችሁ እርስ በርስ ይሄን ነገር ካላያችሁ በምን ታውቃላችሁ ቦታው ላይ ቁራ ከሲጋ ስላላጣ አይደልሽ ገረመሽ እሺ ደጋ አደረኩ በቃ አራቶሻለ ቪዲዮ እንኳን አይቶ ቢያንስ ይቅርታ ይጠይቃል ብዬ በጣም ጠብቄ ነበር ብሩኬ ይቅርታ ጠያቂ ነው ባይዘው ካጠፋ ይቅርታ ይጠይቃል አሁን ላይ ግን ምን ይሆነ መሰላችሁ ነገሩን አላመነበትም ያላየውን ነገር እንዴት ይቅርታ ይበልሽ እንጂ እኮ ይቅርታ ማለት ባይዘው ለብዙ ጥፋቶች መልስ ነው እዛው ይዘጋዋል ግን ደግሞ አሁን አላመነበትም ይሄን ነገር ያላረገው ነገር ቢሆን ሳይመችን እባክሽን ይሄን ነገር አሳዩ በቃ አንቺ አይተሽን ከሆነ ልክ ነሽ ብዬ ልክ ተደረገባት ባለቤት ማለት ካለች ኩርሶም እሳየው አንጫት አምተሻት አው እሱ ነው ካለች እሱ ማይቷት አይ ይሄ ነገር እኮ ያለፈ ታሪክ ነው አይ ወይ አመኚ ብሩኬ ካንቺ ጋር ሆኖ ሌላ ሴት ጋር ሊሄድ አይችልም በምንም ታምር እንኳን ሊሄድ አይደለም ሌላ ሴት ማየት አይችልም አመኚኝ አሚል አመኚኝ እንዴ ቡቡ ኩይን የሚያደርግ አይነት ሰው አይደለም እንደዚህ አይነት ወንድ አይደለም እንደዚህ አይነት ወንድ እንዳልሆነ ደግሞ ማናችንም እናውቃለን አንቺም ልቦናሽ ያውቃል አሁን ተናደሽ ነው እንጂ ቡቡ ካንቺ ውጪ ሌላ ሴት ጋር እንደማይሄድ ምን አይደለም እንደማይሄድ ታውቂያለሽ ስለዚህ ለምን ነገሩን ግን ቁጭ ብለን አናስብበትም በተረጋጋ መንፈስ እናስብበት ይሄን ነገር ብነግርህም ስለማታምን ካንተ ጋር ንግግር የለኝም በቃ እንጣቷም አይቀር ነበር ብቻዋን ከምትመጣ ብዬ አብሬያት መጣሁ እኮ እንዴ እኔ ሚፍታ ያረገው ጥፋት አለ ብዬ አላስብም ያው መንገር አለበት ብዬ ላስብ እችላለሁ ለብሩኬ ግን ደግሞ ብቻዋን እንዳመጣ ነው ሱቅ አብሯት መሆን ስለፈለገ ነው ለምን ያንተ ገርልፍሬንድ ወይም ደግሞ እጮኛ ወይ ደግሞ ፍቅረኛ ስለሆነች ላንተ እንደው እንደምክ ነው አይደል ሚፍታ ስለዚህ እዚህ ጋር እኔ አላቅም እኔ ሚፍታ ላይ ጥፋት አለ ብዬ አላስብም ከጎኗ ሆኖ ለማስታረቅ እየጣረ ነው እንጂ ለማጣላት ይሞክራል ብዬ አላስብም ሚፍታ በተአምር ስለዚህ ብሩኬ እሱ ላይ መንቆጣጠን ያው ንዴትህን የምትወደው ሰው ላይ ነው የምታበርደው ይሄ ታወቀን ማንም ሰው የሆነ ነገር ሲሆን እኔ አሁን የሆነ ነገር ሲሆን እምወደው ሰው ላይ ነው ንዴትህን ማበርደው አይደለ እናንተም እንደዛ ያደረገ ነው እንጂ አሁን ላይ ሚፍታ ላይ ተናዶበት ነው ብዬ አላስብም ተፈጥሯል ብለህ ማሳወቅ ነበረብህ ለኔ እሱ ነገር አናዶኝ የመጣሁት ነው የድርጊቱ ባለቤት ትውጣ እንጂ እኔ በአንተ ጉዳይ እጄን እንዲቻል አስገባ እሷ ቆጣች ማቆጥሩ እኮ ነው እሷ መጣም ማስካውን ነገር እኮ ያልቅ ነበር እሷ መታ ብሩኬ እሱ ነው እንዲህ ያርጎኛል ወይ ልጅ አለኝ ወይ ከኔ ጋር ተኝተሃል ወይ ከኔ ጋር ሆናል ካለችው እሳየው እናያታለን እኛም እሱ ማይቷት አይኔ አላቃትም ይሄ ነገር የሆነ ድራማ ነገር አለው ወይ ደግሞ ሴራ አለው ወይ ደግሞ የድሮ ነች ድሮ ማቃልጅ ነች ካለም እሳየው አሁን ምንም በሌለበት ቦታ መጮ ምንም ትርጉም የለውም መፍትሄ የሚመጣው በመናገርና በማውራት ነው እባካችሁ ምክንያቱም አሳልፌ ለህዝብ አልሰጠህም አንተ ከዚህ በላይ ምን ሰጭኛለሽ ስለዚህ ያለፈ ታሪክ ነው እኔ እሱ እኮ ማምንልኝ ስታሳይ ነው በሚገባ አሁንም ቢሆን ካላሳየሽኝ አላምንም ለምን ካላየ በምን ያውቃል ቅድም ብዬሻለሁ አንድ ዳኛ አንድን ወንጀለኛ ፍርድ ለመስጠት ማየት አለበት የሆነ ነገር ያን ማስረጃ ግን ካላየ በምን ወንጀለኛ ብሎ ያስረዋል ወይ ደግሞ ይፈርድበታል አሁንም ቢሆን ብሩክ ላይ ለመፍረድ እኛ ማየት አለብን የማስረጃ ወይ ደግሞ ለብሩክ ያሳየው ለብቻው ቢሆን በቃ ልክ ነው ቤተሰቦቼ ገብቶሻል ይሄ ምንድነው ስትይኝ ያለፈ ታሪክ መሆኑንም አሁንም ይሁን ነግሬሽ አሁን ይሁን የማውቀው ነገር የለም ብያለሁ ዋናው ነገር ግን ከፈለክ ማሳየት ነው አድርገዋል ምኑን ነው ማደርገው እኔ አሁንም እኮ አድርገዋል በደረቁ አይባልም አይባችን የኔ እናት እባክህ እስቲ እኔ ሳቃቸውን አፍቆኛል ፍራንካቸውን አፍቆኛል አላውሻችሁ እንዴ በቃ እዚህ ጋር ነገሩን ፍቱት በደረቁ ከሚሆን ይልቅ ይሄን ነገር አርገዋል ከዛስ ማሳጀውን ይኸው አርገዋል አይ አላረኩም ማለት ይሄ ነገር ያለፈ ነገር ነው ቀላል ነገር በዛው በጣም ቀላል ነገር ነበር ምን ይምጣልሽ እኮ ነው ምንም አላውቅም አንቺ ጋር ጤና ማሳየው ነገርኩ እኮ ነበርኩኝ እሱ የፈለገውን ሲያደርግ ነበርኩኝ አንቺማ ኩል ትሮያቺም ግን ደግሞ እጅሽ ለቤት የሚገባ የሆነ ማስረጃ ይኖራል አይደል
ያ ማስረጃ ለብሩክ ያሳየው። በቃ ያን ነገር ካየ በኋላ ሊያምን ይችላል ጥፋቱን ካጠፋ ራሱ ግን አያጠፋም። ብሩክ እንደዚህ ነገር ሊያደርግ አይችልም እንዴ። እኔ ላሳየው የምችለው ወይ ቴክስት ነው ወይ ሲሳሳም ነው ወይ ሲተቃቀፍ ነው ወይ ደግሞ ማሪ ውዴ ሲባባል ነው። ላሳየው የምችለው ነገር ካለ ራሱ ማለት ነው እኮ እሱ እኮ ነው። እሱን አይቶ አይ አርጋለሁ በቃ ይሄ ነገር ያለፈ ታሪኬ ነው ካንቺ በፊት ይልሻል። አይ ይሄ ነገር ደግሞ የተቀናበረ ነገር ይልሽ ደግሞ ካየ በኋላ ነው። ካላየ ግን በምን ሊያገኝ ይችላል? እንግዲህ ዛሬም ቪዲዮአቸው ቤተሰቦቼ የዛሬ ቪዲዮ እንደምታዩት የዛሬም ክርክር ነው። ምንም መፍትሄ ያልተገኘለትም ይሄን ነገር እንደው እግዚአብሔር ለዚህ ነገር መፍትሄ ይስጥ። እስቲ አሜን በሉ፣ እውነት አሜን በሉ። በቃ ለዚህ ችግር መፍትሄ ሰጥቶ እኛም ካሰብ ተገላግለን እንደሱም ፍቅራቸውን አድሰው ደና ሰላም ነበሩ። በቃ ደና ሰላም ነበሩ፣ ሳይጣሉ ቆይተው ነበር። እንደው ምን አይነት ሰይጣን እንደገባባቸው አላውቅም እንጂ ስንት ጊዜ በቃ ሰላም ሆነው ማናቸው ሰው ሳይገባ በቃ ፕራንክ ነው፣ ሳቅ ነው፣ ሰው መርዳት ነው። በቃ የምናየው ነገር ደስ ይል ነበር። ምን አይነት ሰይጣን እንደገባባቸው አላውቅም። ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበር። ለቤቱ አዲስ ሆናችሁ ሰዎች ቤቱን ሰብስክራይብ ማድረግ እንዳትረሱ። እኔም ወዳችኋለሁ፣ አክብራችኋለሁ። በእናንተ ድጋፍ እዚህ ቦታ ደርሻለሁ። መልካም ምሽት ይሆናችሁ ቤተሰቦቼ።